ውስጥ የምናውቁ እኮ ነው። እነዛ ናቸው ትላንትናም ዋትስአፕ ላይ የራሳቸውን ሀሳብ ክሬት አድርገው አሁን ጊዜያችንን ነው በቃ አምና ለመጣል ሞክረን ነበር አላገኘነውም። ሰው አሁንስ ገንዘብ ያለው በገንዘብ ሀሳብ ያለው በሀሳብ ጉልበት ያለው በጉልበት በሁሉ ተባብረን ምን እናድርግ እንጣለው። ትብብራቸው ይሄ ነው። ከዛ ይዘለለ አይደለም። ቅድም የታብላለች ምንድን ነው የራሳችሁን ልጅ ለመብላት በቃ መትጆረዱ እንችሰ ድመት ነው የራሷን ልጅ ትበላለች የሚባለው። በዚህ ልክ እንዴት ነው የምትዋረዱት? እኔ ትልልቅ ተብላችሁ የምትታስቡ ሰዎች እንዴት ነው የራሳችሁን ልጅ ለመብላት በዚህ ልክ የምትደራጁት? በልጦባችሁ ከሆነ በሀሳብ በአእምሮ በተለያየ ነገር በልጦ ከሆነ እንደው ኔትወርክ ዙኛል። ኦኬ ዲቦ ካለሽ አውሪ። እሺ ሙት አድርጌ ነው እያወራ ያለው። ዲቦ ካለሽ አውሪ። እሺ እዚህ 10 ሰው ውስጥ ብዙ ብሔር ብሔረሰቦች አላችሁ በመጀመሪያ። ስለዚህ ይሄን ፖለቲካ ወደ እሱ እናዝረውና እሱ ለቀምጥመን እሱን በህዝብ ዘንዳ እንዲጠላ እናድርግ ነው በውስጥ የተወራ። እኔ ልንገራችሁ ትናንትና ጋዝ ስለገብተን ልናወራ ስንል ልጅቷ ለምታወራው ነገር ለምንድነው በቪዲዮ ያላወራችሁ? እኔ እስቲ አንድ ጊዜ እሷ መሆኗን እንወቅ። በቪዲዮ ትውጣ ብዬ ስል ፊቷን አሳየች። ያለችበትን ቦታ አየን። መኪና ውስጥ ቁጭ ብላለች አይደለ? ለምን ቁጭ ብላ ማውራት አቃታት ልጅቷ? በአንበሳ በብር ተገዝታ እንዳለው እንደሆነ የምናውቀው ነገር ልጅቷ ቪዲዮ ከፍታ እንኳን ማውራት አትፈልግም። እንደሚያስጠይቃት ታውቃለች፣ እንደምትጠየቅ ታውቃለች። በዚህ ነገር ላይ ለምንድን ነው አቡክ እንደዚህ ሲያስወጡ ነበሩ? እኛን አፈፋችን ስሉ ነበረ። ለምንድን ነው ልንገራችሁ፣ ቤካን እነሱ የሚፈልጉ በእነሱ ስራ አድርገው እነሱ የሚሉትን እንዲያደርግላቸው እነሱ የሚናገሩትን እንድናገርላቸው ነው የሚፈልጉት። ቤካን አሁን የኦሮሞ ልጆችን እነ ፍሬውልን አስከብተው እነ ዋኖፍን አስከብተው ተሳዳቢዎች ናቸው፣ ፖለቲከኞች ናቸው። እነሱ ይሁን ግን ምንድን ነው ያደረጉት? ቤካን የነ ጀነራልን አሳልፈ ይሰጣል ብለዋልና እሱን አሳልፈን እንሰጣለን። ባልሰራው ነገር ላይ ባላጠፋው ጥፋት ላይ አሳልፈን እሱን እንሰጠውና እናዋርደው ነው። ዋንቲያ ልጅ ናት። በነገራችን ለገና 20 ዓመት አልሞላት ልጅ ናት። ብር ነው ብር እናትንም አባትንም ያጣላል ይባላል። በብር ተታላለች። በብር ተታላ መታ በውስጥ በነገራችን ለኮ በሚያስናቀ መንገድ ነው ፖለቲካውን የሰራችሁ። ልጅቷ ገበች። ይዘገ ነበሩ ቤካ አልነበረም የነበረ ጀነራል እና ሸራ ባለጉዳዮቹ እነሱ ነበሩ። የቤካ ስም አልተጠራም። እሷ ግን ቢሮ እንደከፈተች የተባለችው በውስጥ አውር የተባለችው ቀጥታ ወደ ማውራት ነው የገባችው። በሚያስነቃ መንገድ ስነ ስርዓታችሁን ያዙ። ሙሌ ግርማና እዩ ስነ ስርዓታችሁን ያዙ። ይሄ ልጅ ለመጣል ቀልል ሰርታችኋል እንዴ? በነገራችን ላይ እኮ ሌላ ተቃራኒ ሀሳብ ያለው ሰው አስቀምጣችሁ ሀሳብ ብትቀበሉ እንኳን ሰው ሊያምናችሁ ይችላል። ትላንትና ቤት ምን በላ ምን ጠጣ ምን ለበሰ ስጦታ ምን ተሰጣ የት ሄዳ የት ገባ እያላችሁ እግር እግሩ ስትከተሉ የነበራችሁ ሰዎች ናችሁ። ትላንትና ስታችሁ ነበረ። ትላንትና የእሱን ውጥቀት ስትፈልጉ ነበረ። ትላንትና ለመጣል ቀለሌ ስትሯሯጡ ነበረ። ቆይ እነዚህ ልጆች እኔ ቪዲዮ አለኝ። እና ጫሉን ተሳድበዋል። የአማራን ህዝብ እንደ ህዝብ ሲሳደቡ ነበረ። አርቲስቶችን ሲሳደቡ ነበረ። እና ናኦሚን ሲሳደቡ ነበረ። እነ ጃኒ ልንገራችሁ፣ ይሄ የሚሰቀጥጥ ቃል ነው አልናገርም። ጃኒ ምን ብሎ ሲሳደብ ነበር? ጆን ዳንኤል ምን ብሎ ሲሳደቡ ነበር? ቤጊ ከፍሏችሁ ነው ለነሱ እነሱን እንድሳደብ ቤካ ነው የከፈላቸው። ይሄን ማሰብ የማይችል ህዝብ ነው ወይ ያለ? ይሄን እኛ ማሰብ የማንችል ደደቦችን መስላለን። ሚዲያ ላይ ያለ ሰዎች ከታች ቁጭ ብሎ የሚሰማው ህዝብ ትናንትና የነበረ 10 ሰው ይሄን ማገናዘብ የማይችል ሰው ልትመስላችሁ? ሙሉ አንተና ከፍላ ያሳደብካቸው ጃኒን እናውምን። በነገራችን ላይ ልንገራችሁ፣ ይሄን ሰሞን እነዚህ ተሳዳቢ ልጆች የሀዲያ ሴቶችን ሲሳደቡ ነበረ። ትልልቅ አክቲቪስቶችን ሲሳደቡ ነበረ። የእነሱ ዓላማ መታወቅና ፌመስ መሆን ነው። መታወቅ ነበረ። በነገራችን አይሳካላችሁ። ይሄ ልጅ የበለጠ ከፍ እያደረጋችሁ ነው የምትሉ። ሙሉ የሀዲያ ህዝብ ይወደዋል፣ እንወደዋለን። ህፃን ልጅ እኮ ነው። እናንተ ሚዲያ ለቆ አርጅታችኋል፣ ቆይታችኋል። ትላንትና ከእናንተ መጥቶ በህዝብ ዘንድ ተቀባይነት ስላገኘ ህዝብ ስለወደደ ይሄን ለመጣል በዚህ ልክ የተሯሯጣችሁ በጣም የምታሳፍሩ ሰዎች ናችሁ። በየቀር አሳልፈን በቃ ፖለቲካው ያ ነው።
ልንገራችሁ እዚህ ውስጥ የኦሮሞ ልጆች አላችሁ አይደለ? እና አንተ የእኛን ልጆች የተሳደቡትን አልደበክም፣ ለእነሱ ከበር አልሆንክላቸውም እና እነሱን አሳልፋ እዛ አካባቢ እዛ ሎኬሽን ያላችሁ የኦሮሞ ኮሚኒቲዎች ጠይቁት፣ ይሄ ልጅ አስጠይቁት ብላ ቪዲዮ ሰርታል፣ አውርታል፣ ላይፍ ከስታ አውርታል። ስለዚህ አንተ ባላወራው ባላደረግከው ነገር ላይ ጥፋቱን ጠምጥመን አንተ ጋር እናመጣለን፣ አንተውን እናዋርዳለን ነው። ልንገራችሁ እነ ሌሊት በማታውቁ ነገር ላይ እጃችሁን አታስገቡ። በማታውቁ ነገር ላይ ይሄ ጸብ ቤካና በእነዚህ ልጆች መሀል ላይ የነበረው ጸብ የትላንትና አይደለም። በነገራችን ላይ ትላንትና ሙሌ ተናግሯል። ቃል በቃል የተናገረው ምንድን ነው? እችን ቀን እጠብቅ ነበር። ሀያ አንድ ይፈታል፣ ሁለት ይፈታል። አንተ ከዚህም በፊት ስሜን ጠርታ ስትናገር እችን ቀን ስጠብቅ ነበረ፣ አንተን ለመጣል እችን ቀን ነበረ የሚጠብቃት። አገኘውክ ነው ያለው። አግኝቼ ካለው በእኔ እጅ ገብተሃል። እኔ ነካ የለውም በረካ። እኔ እናንተ ተጋጥመናል፣ ግጠም ነው ያለን ቃል በቃል። ያ ምንድን ነው? ሽማግሌ ለማስታረቅ እንዴ? ልጅቷ እኮ እንደገባች ስለ ቤኪ ማውራት ሲጀምር አንበሳን ያወረደላት። እነዚህ ልጆች እኮ አላማቸው አንበሳ ማውረድ ነው። ለአንበሳ ሰው እኮ ገላውን ይሸጣል አይደለ? ስንቶቹ ገላቸውን ሲሰጡ አይተናል። ለአንበሳ እጅ ባትዋሽ ነው 3 አንበሳና 4 አንበሳ ወርዶላት ባትዋሽና ባትቀባጥር ነበረ የሚገርመን። ባትዋሽ ይገርመን ነበረ። ስነ ስርዓታችሁን ያዙ። ቤከ ደራሜን አስገባት እና ማሚን ማስገባት የቦታ ልስጣችሁ። የደናሜ አካውንቷ እንትን ብሏል እና ኮፒ ሊንክ አድርጉላት። ኮፒ ሊንክ አካውንቷ ዋርኒንግ ብሏል። የእሷ አካውንት ዋርኒንግ ብሏል። ማሚ ከበራ አንድ ቁጥር ጻፍ። እሱ እየደወለልኝ ነው። አንድ ነገር እንድታቁ የሚፈልገው ቤኪ ኬስ አድሚኒስትሽና አስገብሽ ኬስ ዋረኮ ሀዲ ህዝብናኬን ኢሃኮጉጊ መረማ ሆገሙጢር ነ ኬስ ገንደበምኮ ኦለሞዲም ሳውዝ አፍሪካ ዮኬን መሐምዳ ሞቤ ወሰመደማኬ ማካ መስመሪ ፊሰሜን መረምጎ ኔስ አየደ ሂንከ ጎጊ መጠከምደ መበጠከምደ ጥሻ ነጠባ ነጦጦልንሳ ለንቃ ለንዲሽ መተበይ ፊጠ ወቴቢያ ሂቤ አበጋዝ አለ። ቤኪ ብቻውን አልነበረም። ሳሚ ፓፓ አለው እያለ ነው። ሳሚ ፓፓ አለ፣ አበጋዝ አለ። ቤኪ ምንም አላደረጋትም። ፕሮሞሽን ሰርቻለሁ። እኔ እና ፓፓ ነን። እንደውም እነሱን ሸኝተን ቤንዚል ቀጥተን በሳሚ ፓፓ መኪና አድላ ሆቴል እኔና ሳሚ ፓፓ ዋዲ እኔና ዋዲ ሳሚ ፓፓ በሳሚ ፓፓ መኪና ውስጥ እኔ ነበርኩኝ። በጃዝ መኪና እሷ መኪናን ሰፈር ሙሉ ዞረን ነው ቤንዚል ቀተን ሰላም ግቡ ብለን የሸኛ ናቸው። አድላ ሆቴል ማለት ሳሚ ፓፓ ባለበት፣ አበጋዝ ባለበት፣ ድራይቨሩ ልጅ ባለበት፣ እህቱ ባለችበት ቦታ እችን የተናገርሻትን ቃል ትናገሪያለሽ። ተደብቀሽ ተርመጥምጠሽ ተከፍሎሽ ፕሮሞሽን ሰርተሽ የምትሄጅበት ምንም ምክንያት የለም። ወንድማችን ላይ እንወደዋለን፣ እናከብረዋለን። ከሌላ ሰዎች ጋር ተነጋግረሽ አውርተሽ መተሽ በወንድሞች መሀል ጸብ ዘርተሽ ተከፍሎሽ የምትሄጅበት ምንም ምክንያት የለም። ከሳሚ ፓፓ ውጭ ከአንቺ ጋር አብሮ የነበረበት ጊዜ ከአበጋዝ ውጭ የለም። ትመጫለሽ። አልጋ ያዘው አበጋዝ ነው። ሲያስተናግዳቸው የነበረው አበጋዝ ነው። ትመጪናችን ነገር ትናገሪያታለሽ። አንበሳሽን አንቺ ስራሽ ነው ይዘሽ እንጂ አይመለከተንም፣ አያገባንም። ግን ደግሞ የወንድማችንን ስም አጥፍተሽ የምትሄጅበት ምንም ምክንያት የለም። ማሜ መጥቷል። ከስር ከመሰረቱ ሀዲያን ለመበተን የሚያደርጉትን ነገር ይነግራችኋል። ሙስሊም ነው። ረመዳን ወንድም ለው ነው የሲት ተከመን ሁንዲም ለው ነው። ፕሮፋይል ቀይር፣ ፕሮፋይል መተቀቀል ወስኛለሁ። የታባቱ መለ ሀዲዮስ ሎት ከሁንዲም ይወስ ፕሮፋይል ቀይረራ እዚህ ጋር ኮሜንት ራሱ ወስኛለሁ። ሂድ አውራ አንተ ሂድበት። ማመ ፋክት ነው። እንግዲህ ሁላችሁም እንዴት ሰላም ብያለሁ። ቶም የአባታችን ወይ ታላቅ ወንድሜ ቶም እንዴት ነው? ሰላም ብያለሁ። ቶሚ በቤኪ ላይ የሚሰራው አፈና ማለት ዛሬ አይደለም የተጀመረው፣ ቆይተዋል። ከዚህ በፊት የሆነ እዩ ከቤራ የሚሰራ ነገር ለሀዲያ ምን አይል ለቤኪ የበደለ ነገር ምን እንደሆነ አላውቅም። ግን እዩ ከቤራ እየሄደበት መንገድ በጣም መጥፎ መንገድ ነው እየሄዳለ። ከትላንት ወዳ የሆነ ጉዳይ ደርሼ የሰራው ስራ ደርሼ ለቤኪ ደወልኩት። ቤኪ ስልክ አላነሳም። ከዚህ በፊትም ደናሜና እኔ በእርዳታ ጉዳይ ላይ ቤኪ ቤት ለምን አልተሰራም፣ ቤኪን በሶሻል ሚዲያ እናጥፋ ምናምን ብሎ ግሩፕ አስሮ ሲያወሩ መረጃ ደረስንና ለቤኪ ደወልኩት። ስልክ አላነሳም። ቤኪ ብዙ ጊዜ ቢዚ ስለሚሆን ስልክ አላነሳም።
ከዛ ምን ማድረግ አለብን በምለው ህልመኛ አለ። ህልመኛ ስደውል ስልክ አላነሳም። እዩ ከቤራ ትላንትናም ከና ጀነራል ጋር ከና ሽራ ጋር ሙሌ ጋር ደውሎ ተነጋግሮ ሪኮርድ አድርጎ በዋትስአፕ ተነጋግሮ ነው መጣው። ከዚህ በፊት እዩ